ሰላም እንኳን ደህና መጣችሁ። ዛሬ የምንመለከተው በጣም ስሱ የሆነ ጉዳይ ነው። ይሄው በጥቁር ገበያ የገንዘብ ምንዛሪ ውስጥ ተደብቆ የሚፈጸም ነገር ግን እጅግ በጣም አውዳሚ የሆነ የፋይናንስ ወጥመድን ነው። እዚህ ላይ መረዳት ያለብን ይሄ ነገር እንዲሁ በአጋጣሚ የሚፈጠር ስህተት ሳይሆን ሆን ተብሎ ለስርቆት ተብሎ በጥንቃቄ የተነደፈ የሚመስል ስርዓት መሆኑን ነው። እንግዲህ የጉዳዩን ስር መሰረት ለመረዳት እንድንችል በዚህ ትንታኔያችን በአምስት ዋና ዋና ክፍሎች ከፋፍለን እንመለከተዋለን። በመጀመሪያ ለችግሩ መነሻ የሆነውን የምንዛሬ ስርዓት እናያለን። በመቀጠል ወጥመዱ እንዴት እንደሚጀምር፣ ከዚያም የሴራው ዝርዝር አፈጻጸም እንዴት እንደሆነ፣ ተጠቂዎች ለምን ዝምታን እንደሚመርጡ እና በመጨረሻም ይህ ችግር እንዴት አዙሪት እንደሚፈጥር እናያለን። እስኪ ከመጀመሪያው እንጀምር። ለመሆኑ ይህ ጥቁር ገበያ የሚባለው ነገር እንዲኖር ዋናው ምክንያት ምንድን ነው? ነገሩ ሁሉ የሚጀምረው በሀገሪቱ ካለው መሰረታዊ የኢኮኖሚ ሁኔታ ነው። እዚህ ጋር እንደምታዩት በባንክ በሚሰጠው ይፋዊ የምንዛሪ ዋጋና በጥቁር ገበያ ዋጋ መካከል ያለው ልዩነት በጣም ሰፊ ነው። ይህ ልዩነት በውጭ ምንዛሪ በተለይ በዶላር ገቢ ላላቸው ሰዎች ትልቅ ማባበያ ነው። ገንዘባቸውን በባንክ ከመመንዘር ይልቅ ከፍተኛ ዋጋ ወደሚያገኙበት ጥቁር ገበያ እንዲሄዱ በጣም ያጓጓቸዋል። አሁን ታሪካችንን ለመጀመር አንድ በዶላር ገቢ የሚያገኝ ግለሰብን እንደ ምሳሌ እንውሰድ። ይህ ሰው በወቅቱ በጣም ምክንያታዊ መስሎ የታየውን ነገር ግን መጨረሻው ወደ ከባድ ችግር የሚከተውን ውሳኔ ያደርጋል። ሰው በሚፈልገው ነገር እኮ በጣም ቀላል ነው። ያገኘውን ዶላር ለዕለት ተዕለት ወጪዎቹ ወደ ብር መቀየር ብቻ ነው። በዚህ ሁኔታ የተሻለ የምንዛሬ ዋጋ የሚያቀርብለት ጥቁር ገበያ ብቸኛውና ብልህ አማራጭ ሆኖ ይታየዋል አይደል? እናም በዚህ ጊዜ ሰው ወደ ታሪኩ ይገባል። ይህ ሰው የፐን ችግር የሚፈታለት መፍትሄ መስሎ ነው መጀመሪያ ላይ የሚቀርበው። እስኪ አሁን ወደ ጉዳዩ ዋናው ክፍል ጠለቅ ብለን እንግባ። ቀላል የምንዛሪ ልውውጥ መስሎ የጀመረው ነገር እንዴት ወደ የተቀናጀ የስርቆት ወንጀል እንደሚቀየር ምናየው እዚህ ላይ ነው። ነገሩ የሚበላሸው እዚህ ጋር ነው። ወጥመዱ ደረጃ በደረጃ ነው የሚፈጸመው። መጀመሪያ ስምምነት ይደረጋል። ከዚያ ሰው ለሶስተኛ ወገን በድብቅ ጥቆማ ይሰጣል። በመጨረሻም ዝርፊያው ይፈጸማል። የሰው ክህደት እና የሰው መኖር ወጥመዱን ፍጹም ያደርገዋል። አሁን በዚህ ስላይድ ላይ በጣም ያስገርመው ነገር የተሰረቀው ገንዘብ እንዴት እንደሚከፋፈል የሚያሳየው ነው። ይህ ቀላል ዝርፊያ ሳይሆን ከጀርባው ስር የሰደደ ሙስና እንዳለበት ነው ፍንጭ የሚሰጠው። ሴራው እንዳይጋለጥ ለማድረግ ገንዘቡ ለተለያዩ አካላት ይከፋፈላል ማለት ነው። እዚህ ላይ በጣም ወሳኝ ጥያቄ ይነሳል። አንድ ሰው በግልጽ ተዘርፎ እንዴት ለፖሊስ ማመለከት ያቅተዋል? ለምን ዝም ይላል? ዋናው ችግር ያለው እዚህ ጋር ነው። ተጠቂው ራሱ ሕገ ወጥ በሆነ ተግባር ላይ መሰማራቱ እንደ ማስፈራሪያ ያገለግልበታል። ዝም እንዲል የሚገደደው በዚህ ምክንያት ነው። ስለዚህ ተጠቂው ሙሉ በሙሉ ወጥመድ ውስጥ የሚገባው በእነዚህ ተደራራቢ ምክንያቶች ነው። ፍትህ ለማግኘት የሚወስደው እያንዳንዱ እርምጃ ራሱን ለከፋ አደጋ የሚያጋልጥበት ሁኔታ ውስጥ ይገባ። በጣም ከባድ ነው። እና ነገሩ እዚህ ጋር አያበቃም። ከሁሉም በላይ የሚያስፈራው ይሄ ወንጀል በአንድ ጊዜ ብቻ ተፈጽሞ የሚያበቃ አለመሆኑ ነው። ተደጋጋሚ አዙሪት ነው ያለው። እስኪ ይህ እንዴት እንደሚቀጥል እንመልከት። አያችሁ፣ ተጠቂው የመጀመሪያውን ሰው በመጠርጠር ሌላ አማራጭ ሲፈልግ ብዙውን ጊዜ የሚሄደው በተመሳሳይ የሴራ ኔትወርክ ውስጥ ወዳለ ሌላ ሰው ነው። እንደሚነገረው ከሆነ እንዲህ አይነት የብዝበዛ ወጥመድ ሰለባ የሆኑና ከአንዱ አቅራቢ ወደ ሌላው የተዘዋወሩ በተመሳሳይ ሴራ ውስጥ የሚወድቁ ሰዎች ቁጥር በሚያስገርም ሁኔታ እየጨመረ ነው። ይሄ ደግሞ ዑደቱን በሚያስደንቅ ሁኔታ ነው የሚያሳየው። ቋሚ የዶላር ገቢ ያለው ሰው ገቢ ያገኛል፣ ይዘርፋል፣ እንደገና ይሞክራል፣ ደግሞ ይዘርፋል።
ገንዘቡ ሙሉ በሙሉ እስኪያልቅ ድረስ በተደጋጋሚ የዚህ ጥቃት ሰለባ ሊሆን እንደሚችል በግልጽ ያስረዳል። ስለዚህ ዋናው ቁም ነገር ይሄ ነው። ለጥቁር ገበያ አቅራቢዎች እኮ ንጹሕ የሂሳብ ስሌት ነው። ቀላል የምንዛሪ ልውውጥ ከማድረግ ይልቅ ደንበኞቻቸውን አሳልፎ በመስጠት እጥፍ ትርፍ ስለሚያገኙ ይህንን ወንጀል ለመፈጸም ከፍተኛ የገንዘብ መነሳሳት አላቸው። እናም በመጨረሻም ይህንን አሳሳቢ ጥያቄ እንተዋለን። ሊጠብቅ የተቋቋመው ስርዓት ራሱ የስጋቱ አካል ሲሆን ለእርዳታ ወደ የት መዞር ይቻላል? ይህ የተጠቂውን ተስፋ አስቆራጭ ሁኔታ ከማጠቃለሉም በላይ ሁላችንም ስለ ስር የሰደደ ሙስና ሰፊ አንድምታ እንድናስብ ያደርገናል። እንግዲህ በዚህ ጉዳይ ላይ እና ሌሎች ርዕሶች ላይ የበለጠ ለመረዳት እና ዝርዝር መረጃዎችን ለማግኘት አዲስ በከፈትነው ድረገጻችን www.samael.inc ላይ የተለያዩ ዘገባዎችን እና ሰነዶችን ማግኘት ትችላላችሁ። እንዲሁም እነዚህና ሌሎች ትንታኔዎችን በስፖቲፋይ፣ አፕል ፖድካስትስ፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል እንዲሁም በሌሎችም የድምፅ መድረኮች ላይ ማግኘት ትችላላችሁ። ስላዳመጣችሁ እናመሰግናለን።